ነገ ህዳር 21 ቆይ እንዳታሳልፈው። ይህ ቪዲዮ ስለ ታቦተ ጽዮን ስለ ጽዮን ማርያም አንድ ቀን ቀድሞ የተሰራ ቪዲዮ ነው። አቤት አቤት አቤት! በጉጉት ስንጠብቀው ነበረ። ደረሰ። እንኳን አደረሳችሁ። እጅግ በጣም ጠቃሚ ቪዲዮ ስለሆነ ቪዲዮውን ኮፒ ሊንክ እያደረጋችሁ ጀምሩት። ነገ ህዳር 21 አቤት አቤት አቤት! አንድ ቀን ቀረው። ይህንን ቪዲዮ አንድ ቀን ቀድሜ የሰራሁበት ምክንያት ምዕመኑ የበዓሉን ምንነት እንዲያውቅ፣ ለምን እንደሚከበር እንዲያውቅ፣ እንደዚሁም ደግሞ ከበዓሉ የሚገኘውን በረከትና የዚህን በዓል ትልቁን ቃል ኪዳን እንዲረዳ ብዬ ነው። ኧረ ለመሆኑ ህዳር ጽዮን ማርያምን ለምን እናከብራታለን? ጽዮን ማለት ምን ማለት ነው? ታቦት ማለት ምን ማለት ነው? ጽላት ማለትስ ምን ማለት ነው? ጽዮን ማርያም ታቦተ ጽዮን እንዴት ወደ ኢትዮጵያ ገባች? የህዳር ጽዮን ማርያምን በማክበራችንስ የተሰጠን ቃል ኪዳን የምናገኘው በረከትስ ምንድን ነው? እሺ እኔ ከበዓሉ ጋር የተያያዙትን እነዚህን ሐሳቦች አጠር አድርጌ እናገራለሁ። እናንተ ደግሞ አደራ እንደተለመደው የምትችሉ 21 ጊዜ የማትችሉ ደግሞ ቢያንስ 3 ጊዜ ኮፒ ሊንክ በማድረግ ለሁሉም ሰው እንዲዳረስ አድርጉልኝ። ለቤቱ አዲስ የሆናችሁን ፎሎ ማድረግ እንዳይረሳ እላለሁ። እናታችን ጽዮን ማርያም፣ ጽዮን ማለት ጸወን አምባ መጠጊያ ማለት ሲሆን አንድም በሚስጥሩ ማኅደረ አምላክ ማለት ነው። ጽዮን የሚለው ስም በቁሙ ለቅዱስ ዳዊት ተራራና ለኪዳነ ጽላቱ ሲያገለግል፣ በትንቢታዊ ሚስጥሩ ግን ለቅድስት ድንግል ማርያም ለቅድስት ቤተ ክርስቲያንና ለዘለ ዓለማዊት ርስት ያገለግላል። እግዚአብሔር ከዘመነ አበው በኋላ ለእስራኤላውያን ክብር፣ ሞገስ፣ አምባ መጠጊያ እንድትሆናቸው ታቦተ ጽዮንን በቅዱስ ሙሴ አማካኝነት ሰጥቷቸዋል። አዎ እጅግ በጣም ይገርማል። ልዑል እግዚአብሔር እኮ በእጁ በራሱ ጽላቱን ቀርጾ ለቅዱስ ሙሴ ሰጥቶታል። ታቦተ ጽዮንም ለ500 ዓመታት ለ500 ዓመታት ከእነሱ ጋር በመቀመጧ በፈጣሪና በእነሱ መካከል ድልድይ ሆና እስራኤልን ለ40 ዓመታት መራቻቸው። አማሌቃውያንን በኃይሏ አጠፋችላቸው። ዮርዳኖስን አሻገረቻቸው። የኤርትራን ባህር ከሁለት ከፍላ በየብስ እንዲጓዙ አደረገቻቸው። ዳጎንን ቀጠቀጠችላቸው፣ ሰባበረችላቸው። ፍልስጤማውያንን አስጨነቀችላቸው። አስጨንቃም ደግሞ ከምርኮ ተመለሰችላቸው። እስራኤላውያን በሙሉ ተማጽነው ጥያቄዎቻቸውን መለሰችላቸው። በድንኳን ውስጥ እግዚአብሔር በእርሷ አማካኝነት ተገለጸላቸው። ከእናንተ ጋር ነኝ አላቸው። ኧረ እንዲሁ በአጠቃላይ በእግዚአብሔርና በእስራኤል መካከል ድልድይ ሆና ለ500 ዓመታት ከኖረች በኋላ ከዚያም ባለቤቱ ልዑል እግዚአብሔር ሲፈቅድ በዘመነ ሳባ በቀዳማዊ ምኒልክ እብነ መለክ እብነ ሐኪም አማካኝነት ህዳር 21 ቀን እናታችን ቅድስት ሳባ ባሰራችላት ቤተ መቅደስ ህዳር 21 ቀን ወደ ኢትዮጵያ ገብታ በቤተ መቅደሷ ተቀምጣለች ማለት ነው። ስለዚህ እኛም በመጽሐፍ ጽዮንን ክበቧት እንደዚች ያለችውንም አመስግኗት በተባልነው መሰረት እናታችን ቅድስት ጽዮንን ከበን እናመሰግናለን፣ እንዘምራለን፣ ደስታ እናደርጋለን ማለት ነው። በነገራችን ላይ እናታችን ቅድስት ሳባ ወይም ደግሞ ንግሥት ማክዳ የጠቢቡ ሰለሞንን ጥበብ ለማየት ወደ ኢየሩሳሌም ሄዳ ጠቢቡ ሰለሞንን አግኝታ ልጇን ቀዳማዊ ምኒልክ እብነ ሐኪም እብነ መለክን ከጠቢቡ ሰለሞን አርግዛ ወደ ኢትዮጵያ መጥታለች። ከዚያ በኋላ ቀዳማዊ ምኒልክን ኢትዮጵያ መጥታ ወለደችው። እዚህ አድጎ ወደ አባቱ መልሳ ወደ ጠቢቡ ሰለሞን ላከችው። ከላከችው በኋላ ጠቢቡ ሰለሞን ልጁን ቀዳማዊ ምኒልክን በአየው ጊዜ በመልካቸው ተመሳሳይ ነበሩና ወዲያው ንጉሥ አደረገው። የእስራኤል ሰዎችም እንዴት ለሁለት ንጉሥ እንገዛለን ባሉ ጊዜ ጠቢቡና ንጉሡ ሰለሞንም ይህንን ልጄን ወደ አገሩ እንድልከው ከፈለጋችሁ ሁላችሁም የመጀመሪያ ልጃችሁን ስጡኝ አላቸው። እርሱም የእስራኤላውያንን የመጀመሪያ ልጆች ለቀዳማዊ ምኒልክ ሰጥቶ ወደ አገሩ ወደ ኢትዮጵያ ሊልከው እየተዘጋጀ እያለ ሊቀ መላእክት ቅዱስ ሚካኤል ከልዑል እግዚአብሔር ታዝዞ ለሊቀ ካህኑ ተገለጸለትና የታቦተ ጽዮንን ቤተ መቅደስ ታቦተ ጽዮን ያለችበትን ቤተ መቅደስ እኔ እከፍትልሃለሁ፣ አንተ ደግሞ ታቦተ ጽዮንን ይዘህ ከቀዳማዊ ምኒልክ ጋር ወደ ኢትዮጵያ አብረህ ሂድ አለው። ከዚህ በኋላ እንግዲህ አምደ ብርሃን እየመራቸው ሊቀ መላእክት ቅዱስ ሚካኤል ብርሃንን እያሳያቸው በቀዳማዊ ምኒልክ አማካኝነት ታቦተ ጽዮንን ወደ ኢትዮጵያ ይዘዋት መጥተዋል ማለት ነው። ይሄም የተባረከ ወደ ኢትዮጵያ የገባችበት ቀን ደግሞ ህዳር 21 ቀን ነው። ከዚህ በኋላማ ወገኖች ታቦተ ጽዮን ወደ ኢትዮጵያ ከመጣች በኋላ በጣና ቂርቆስ ገዳም ለብዙ ዓመታት ተቀምጣለች። ጎጃም መርጦ ለማርያም ውስጥ ተቀምጣለች። ወሎ ውስጥ ተደባበ ማርያም ተቀምጣለች። በመጨረሻም አክሱም ጽዮን ላይ ሄዳ ተቀምጣለች። አሁንም ድረስ በዚያው አለች። እነሆ በኢትዮጵያም የ3000 ዓመታት ዘመን ልትደፍን ጥቂት ዓመታት ብቻ ናቸው የቀራት። ልዑል እግዚአብሔር እኮ ለኢትዮጵያ ያደረገላት ቸርነትና ምሕረት እጅግ በጣም ይገርማል ወገኖች። ይሄው በጌታ ፈቃድ በራሱ ፈቃድ ቅዱሱን ዕፀ መስቀልና ጽዮን ማርያምን ይዘን ተቀምጠናል። እጅግ በጣም አይገርማችሁም? ይሄም ሆኖ ግን ታቦተ ጽዮንን መስረቅና መውሰድ የሚፈልጉ ብዙ ቀሳጤዎችና ወንበዴዎች እንዳሉ እናውቃለን። እኛ ግን አንጨነቅም። አንጨነቅም። ምክንያቱም የመጣችውም የምትጠበቀውም በባለቤቱ በልዑል እግዚአብሔር በቸርነቱ ነውና እንጸልያለን እንጂ አንጨነቅም።
በተለያየ ወሬም ራሳችንን አናማጥንም፣ አንጨነቅም። ባለቤቱ ራሱ ከፈቀደ ልትሄድ ትችላለች። የትኛውም ጉልበተኛ ቢመጣ ሊያስቀራት አይችልም። በነገራችን ላይ ታቦተ ጽዮን በአብዛኛው ጽላተ ኪዳን፣ ታቦተ ሕጉ እየተባለች ትጠራለች። ጽላት በብዙ ቁጥር ቢሆንም ሰሌዳ ማለት ሲሆን ኪዳን ማለት ደግሞ በሰውና በልዑል እግዚአብሔር መካከል ያለ ውል ስምምነት ማለት ነው። ታቦት ማለት ደግሞ ማህደር ማደሪያ ማለት ሲሆን ሕጉ የተጻፈባቸውን ጽላት ስላደው ወይም ደግሞ ሰሌዳ ስንላቸው ማደሪያውን መቀመጫውን ደግሞ ታቦት ማደሪያ ማህደር እንለዋለን ማለት ነው። እንግዲህ ወገኖች በታቦተ ጽዮን ጉዳይ ይህን ያክል ከተነጋገርን ህዳር 21 ቀን የሚከበርባቸው ብዙ ምክንያቶችም አሉ። አዎ በዚህ በህዳር 21 ቀን ታቦተ ጽዮን ለሊቀ ነቢያት ለቅዱስ ሙሴ መሰጠቷን እናስባለን። ታዲያ ወገኖች ይሄ ሲሆን ሊቀ ነቢያት ቅዱስ ሙሴ 40 መዓልትና 40 ሌሊት ጾሞ ታቦተ ጽዮን እንደተቀበለ ሳንዘነጋ ማለት ነው። እኛ ህዳር ጽዮን ስናከብር ቀጥታ የገባችበትን ቀን ስናከብር ምንም ሳንጾም ሳንጸልይ ሳንሰግድ ሊሆን ይችላል። ሊቀ ነቢያት ቅዱስ ሙሴ ግን 40 መዓልትና 40 ሌሊት ጾሞ ተማልሎ ነው ታቦተ ጽዮንን የተቀበለው። ሌሎቹን ሙሉዎቹን ምክንያቶች በነገው ቪዲዮ የምሰራላችሁ ይሆናል። ዛሬ ግን ታቦተ ጽዮን ህዳር ጽዮንን ስላከበርን ምን ይሰጠናል፣ ምን አይነት ቃል ኪዳን እናገኛለን ነው። ድሮ በመጽሐፍ ተጽፎ እንደምናገኘው ኢየሩሳሌም ማለት የሰላም ሀገር ማለት ነበር። አሁን ግን ኢትዮጵያ አክሱም ጽዮን ላይ ጽዮን ማርያም ስለተቀመጠች ኢትዮጵያ የሰላም ሀገር ሆናለች ማለት ነው። እንደዚህ ስል አብዛኞቻችሁ የትኛውን ሰላም ነው ሰላም የሚል ልትሉ ትችላላችሁ። እውነታው ግን እሱ ነው። ወደድንም ጠላንም ግን ኢትዮጵያ ኢየሩሳሌም የሰላም ከተማ ሆናለች። እንዴ አዎ ኢየሩሳሌም እኮ ሰላም የሰላም ሀገር የተባለች እኮ ጽዮን ስለነበረች እኮ ነው። ስለዚህ ጽዮን ማርያም ደግሞ ታቦተ ጽዮን ወደ ኢትዮጵያ ስለመጣች ኢየሩሳሌም ሆናለች ኢትዮጵያ የተባለው ለዛ ነው። የሰላም ከተማ ሆናለች። በሱ ነው እንደምትገረሙት እናንተ። ቀድሞ ታቦተ ጽዮን ወደ ኢትዮጵያ መጣችና ኢትዮጵያ የሰላም ከተማ ኢየሩሳሌም ተባለች። በኋላ ደግሞ እውነተኛይቱ ጽዮን ቅድስተ ቅዱሳን ቅድስት ድንግል ማርያም ወላዲተ አምላክ ልጇን ወዳጇን ይዛ ወደ ኢትዮጵያ መጣች። አይገርማችሁም? በጣም ቀድሞ 10ቱ ትእዛዛት የተጻፈባት ታቦተ ጽዮን ወደ ኢትዮጵያ መጣችልን። በኋላ ደግሞ እውነተኛው አካላዊ ቃል በማኅፀኗ የተቀረጸባት እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም ወደ ኢትዮጵያ መጣችልን። ቀድሞ የእግዚአብሔር የቃል ኪዳኑ ታቦተ ጽዮን ኢትዮጵያ መጣችልን። የእግዚአብሔር የቃል ኪዳኑ እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም ደግሞ ኢትዮጵያ መጣችልን። ቀድሞ ከማይነቅዝ እንጨት የተቀረጸችው ታቦተ ጽዮን ኢትዮጵያ መጣችልን። በኋላ ደግሞ ሞት የማይለውጣት እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም ኢትዮጵያ መጣችልን። ቀድሞ እስራኤላውያንን ከዓለት ላይ ውሃ እያፈለቀች ያጠጣቻቸው፣ መናን ከደመና ለ40 ዓመታት እያወረደች የመገበቻቸው፣ የኤርትራን ባህር የከፈለችላቸው፣ ዮርዳኖስን ባህር ያሻገረቻቸው የሕጉ ታቦተ ጽዮን ወደ ኢትዮጵያ ገባችልን። በኋላ ደግሞ የሕይወት እንጀራን የሕይወት ውሃን ያመጣችልን ዓለምን የፈጠረ መድኃኔዓለም ኢየሱስ ክርስቶስን በሆዷ የያዘችው እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም ኢትዮጵያ መጣችልን። ቀድሞ ዳጎንን የቀጠቀጠችው ጽዮን ማርያም ኢትዮጵያ መጣችልን። በኋላ ደግሞ ሰይጣንን የቀጠቀጠችውና ያሳፈረችው እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም ኢትዮጵያ መጣችልን። እና ታዲያ ወገኖች ኢትዮጵያ ኢየሩሳሌም የሰላም ሀገር ብትባል እንዴት ያንስባታል? ይህችን ቅድስት ሀገር ደግሞ የሰላም ከተማ የሰላም ሀገር ያሰኘቻት እናታችን ጽዮን ማርያም እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም ባለችበት ሀገር ደግሞ ጌታችን በወንጌሉ እንደተናገረ አንኳኩ ይከፈትላችኋል፣ ጠይቁ ታገኙማላችሁ፣ ለምኑ ይሰጣችኋል ስለሆነ የተባለ በዚህ በህዳር 21 ቀን ጠይቀን የማይመለስልን ሽተን የማናገኘው ምንም አይነት ነገር የለም። ምንም አይነት ጸሎታችን ይመለስልናልና በዚህ ቀን ሁሉንም ጸሎታችንን እንጠይቃለን ማለት ነው። ሁላችሁም ዝም እንዳትሉ። አዎ እውነቴን ነው የምነግራችሁ። ስለ ጽዮን ዝም አልልም፣ ስለ ቅድስት ድንግል ማርያም ዝም አልልም፣ ስለ ቤተ ክርስቲያን ዝም አልልም፣ ስለ መንግሥተ ሰማያት ዝም አልልም፣ ስለ ሀገሬ ስለ ኢትዮጵያም ዝም አልልም። ርዕሰ ሊቃውንት አባታችን አባ ገብረ ኪዳን እንደተናገሩት እምቢ ስለ ጽዮን ማርያም ዝም አልልም በሉ። እንግዲህ ቀጣዩን ቪዲዮ ደግሞ በነገው ቪዲዮ ጠብቁኝ። ይህንን ቪዲዮ ቀድሜ አንድ ቀን የሰራሁት አደራ ሁሉም ሰው ተዳርሶት የበዓሉን ምንነት አውቆና ተደርቶ እንዲያከብረው ከማለት ነው። እንግዲህ ሁላችሁም ይህ ቪዲዮ የደረሳችሁ የክርስትና ግዴታችሁን ተወጡ እላለሁ። መድኃኔዓለም ኢየሱስ ክርስቶስ ከበዓሉ ከሚገኘው በረከትና ረድኤት ያሳትፈን። አሜን። ይቆየን።